ከጥፋቱ የማይማረው አጥፊ ቡድን የትግራይን ህዝብ ለዳግም ችግር ሊዳርግ በመነሳቱ ህዝቡ በቃ ሊለው እንደሚገባ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ገለጹ። በአዲስ አበባ የሚኖሩ የትግራይ ተወላጆች በወቅታዊ የክልሉ ሰላም ጉዳይ ላይ ውይይት አካሂደዋል። ውይይቱን የመሩት አቶ ጌታቸው ለህዝቡ የማይጨነቀው ቡድን የትግራይን ህዝብ ለዳግም ችግር ሊዳርግ እየተንቀሳቀሰ መሆኑን አብራርተዋል። ካብ ኩናት ወጻኢ ካሊእ መናበሪ የብለኝ ዝብል ጉጅለ ከጦርነት ውጭ ሌላ መኖሪያ የለኝም የሚል ቡድን የትግራይ ህዝብን ወደ ከፋ ጥፋት ለማስገባት ብዙ እንቅስቃሴዎች እያደረገ ነው። ነገር ግን ይህንን ችግር ቶሎ ብለን ካልቀለበስ ነው የትግራይ ህዝብን ዳግም ሰቆቃ ላይ የሚጥል መሆኑን መገንዘብ ጥሩ ነው። ይህ ቡድን ለትግራይ ህዝብ ምንም አይጨነቅም። የትግራይ ህዝብ አጀንዳንም አያስቀድምም። ስለ ታጣቂ ቡድን፣ ስለ ህዝቡ፣ ስለ ተፈናቃዮች አይጨነቁም። የትግራይ ህዝብ የቡድኑን የጥፋት መንገድ ባለመደገፍና ቡድኑ በሚቀሰቅሰው ግጭት አላስፈላጊ ዋጋ ላለመክፈል ለሰላም ሊቆም ይገባል ሲሉም አቶ ጌታቸው ጥሪ አቅርበዋል። ናይ ጦርነት ደበና ክንጠጥ ተዳ ኮይኑ ፕሬሸርና ፌደራሉን ይሽንኩል ክንውላ ንኽእል ልዕል ሁሉ ግን ውሽጥን ኣብ ነድምዮ ነገር ንግበር የጦርነት ድባብ ሊነሳ ከሆነ የፌዴራል መንግስት ስራህን አትስራ ልንለው አንችልም። ሆኖም ግን እኛ በውስጣችን ማድረግ የምንችለውን ነገር እናድርግ። መወገድ ያለበት አካልም ይወገድ። ወጣቱ ይህን ባለማድረግ ቡድኑ በሚቀሰቅሰው ግጭት ዋጋ መክፈል የለበትም። በሰላም ዙሪያ የተሰባሰበ የለውጥ ኃይል ተመሳሳይ አቋም ይዞ ግጭትን ለማስቀረት ሊሰራ ይገባል። ለዚህ ስኬት አቃፊ አስተሳሰብ ሊኖረን ይገባል። ከፌዴራል መንግስት ጋር ያለንን ግንኙነት ልናጠናክር ይገባል።